ተረጋጋ ከገዛ ቤት ሲስተም እኮ ሲመጣ ደብቆ ፊልም አንቺ ውሻ እኔ ላይ ስትጮችብኝ ነበር ምንድን ነው የማን ከየት የመጣ ይሄን እኔ ምን አውቃለሁ ከየት እንደመጣ እኔ በፍጹም እኮ የሆነ ነገር እንዴት ታውቃለህ እኔ አላውቅም ትሰሚኛለሽ የት ነው የምትዛመጂው በምንድን ነው የምትዛመጂው ስለኛ ዝምድና እናንተ ይመለከታል የት ነው የምትዛመጂው ዮናስ ኖ ለምንድን ነው አንተ ማስረጃውን ማታሳይኝ ለምንድን ነው የግድያ እቅድ ከወጣ ወይ ደግሞ የሆነ ሰው ይገደላል ከተባለ ቱር ወዲያው ባፋጣኝ ነው የሚገደል ግልጽ ነገር እኮ ነው ይሄ እኮ ተመረስ ምን ታውቃለህ አረ ዮኒ ምን እያወራ እንዳለ ሰምተው ምን እያልክ ነው ዮናስ በቃ አታስፈልገኝም እዚህ ከዚህ በኋላ ኖ ስለማስፈልግ ስለማላስፈልግ እኮ ተነስና ወደ ቤት ማታስፈልገው አንተ ነህ እዚህ ኦኬ እቃ ላመጣ ነው ለፍቃችን የሆነ ነገር ምናምን እያልክ ስታወሪ ነበር ዮኒ ምንም ነገር የለም ዮኒ እየተረጋጋ እንዴ ወይ አው በ2,500,000 ጠቅላላ ክፍያና በ500,000 ቅድመ ክፍያ ድርጅታችን ቴምር ፕሮፐርቲስ በገላን ኮንዶሚኒየም የንግድ ሱቆችን ለሽያጭ ይዘንልዎት መጥተናል። እንዲሁም ደግሞ በአድዋ ሙዚየም ፊት ለፊት ከ1 ዓመት እስከ 1 ዓመት ከ6 ወር የሚረከቧቸውን የንግድ ሱቆችን በከፍተኛ ቅናሽ ይዘንልዎት መጥተናል። እንዲሁም አፓርትመንት ቤት ለመግዛት ላሰባችሁ በመሃል ፒያሳ ሳር ቤት አዋሬ አያትና ተክለ ሃይማኖትን ጨምረን ከባለ 1 እስከ ባለ 3 መኝታ በከፍተኛ 35% ታላቅ ቅናሽና በ10% ቅድመ ክፍያ በቋሚ ዋጋ ለሽያጭ ይዘንልዎት መጥተናል። ለበለጠ መረጃና ሳይት ለመጎብኘት ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ እኮ በቃ አሁን መረጃ ነው አንተ ደግሞ እዚህ ትሰራለህ ከዚህ በፊት አታውቃትም አሁን ያወቃት አይደል አዎ ስለዚህ ዛሬ እዚህ ቤት ለምን እንደተገኘ ማወቅ ይችላል ታምራት ዮናስን መግደል እንደሚፈልግ አውቃለሁ ተነስተው ውጣል እባክህን ተባበረ እኔ ከሷ ጋር ላወራና ከዛ በኋላ ያለው ነገር አሳውቃለሁ በጣም እያወዘገብከ ነው እኔ እና እሱን ለማለያየት ነው የመጣው ነው ዮናስ በአሁን ሰዓት ላይ ታምራት አንተንም ማዘርንም ለማስገደል እቅድ ላይ ያለ ሰው ለምን እንደሆነ አላውቅም ቤተሰብ እንደዚህ ብዙ ችግሮች እየተደራረቡበት ያለው በማን ምክንያት እንደሆነ አላውቅም ባቤል ምክንያት ይመስለኛል ያቤል ጉዳይ ሲፈጠር ነው ሌላ ነገር ይመጣል አልገባኝም ቆይ ምንድነው እያልክ ያለው ይሄንን ነገር በደንብ ለማጣራት አስቸገረና ፍቅረኛዬን እኮ ነው ብቻ አንተ ታጣየልኝ ዮናስ ያውም ደግሞ ቤቷ ድረስ መጣ ነገር ግን እዚህ ያልተጠበቀ ሰውም ጭምር አግኝተናል ሁላችሁም እንደምታውቁት ዮናስን ሁላችሁም ታስታውስታላችሁ ሁላችሁም ታውቁታላችሁ እኮ ፍቅረኛ ነች ፍቅረኛህም ምን ያህል ታውቃታለህ እንታወቃለን ከአሁን በፊት እኔ እናንተ ታውቀኛለህ እንዴ እኔ አልወሰድኩም ሰውየውንም አላውቀውም ስለምን ግንኙነት እንደምታወራም አላውቅም ና ግባ ና ውስጥ ነኝ ና ሰላም በስማ ችግር ነው ፈልገው ቁጭ ብላ ታወራኝ አላወራም ቁጭ ብላ ታወራኝ አላወራህም ለምን ማተናገር ስለማልናገር ደብድቦን ያላቃቸውም ሲጀመር ታምራትን ካላመጣሽ ተብዬ ነው የተደበደብኩት አሁንም እዚህ ላይ ያገኘኝ ስለተደበደብኩ ነው እንደዚህ አይነት ነገር ያለ ብዬ እኛም ሁላችንም የወሰነው ኮርስ ሌላ ነው እንደገና ደግሞ ስራው ተግባር ላይ ስንሰራ የነበረው ነገር ተግባር ላይ ስንሰራ የነበረው ሌላ ነው እና እኛም አዲስ ሆኖብናል እና ሰዎች እንደያዙ እናንተ ትገዛላችሁ ስለዚህ እናንተ የዚህ ቦታ ሸፍናችሁ እናንተ ድርጊቱ እንዳደረጋችሁ ሆናችሁ እንትን ትላላችሁ እናቱም እንድትገደል አልፈልግም እናቱ ወንድሙም እንዲገደል ማልፈልግም እኔ አሁን እሱ ምንም እንዲሆን ስለማልፈልግ ነው ደውዬ ለማስታረቅ ነው እኔ ኮስቲኒ እኮ የሚገርመኝ ነገር ማን ነው ግን ታምራት ለምንድነው ቆይ ስለ ታምራት የምትጠይቁት ሲጀመር ማለት ታምራት እዚህ ነበረ አላሽም እዚህ ነበረ ተደብድባን ያለች እቺ ልጅ ታምራት ማቅ ስለፈለጉ ነው እኮ ሌላ ነገር እኮ አይደለም አንቺ ስለምን ታምራት ነው የምታወሪው ማን ነው ታምራት ከተለያዩ ወንዶች ጋር መውጣት ማለት እናንተ እንዴት 66 መሆኑን እንዴት አወቃችሁ እኛ መረጃው ስላለ አዎ ማን ነው ታምራት አይዞ አደንግጥ ራስን አረጋጋሽ እቺን ብቻ ሳይሆን እዛ ጋር የነበሩትን 20ውንም ሰዎች በዚህ ሁኔታ ግንኙነት አለው ማለት ነው ከ20ውም ሰዎች ጋር በሚስጥር የራሱን ጊዜ አሳልፍ ነበር ሳይጣሉ አይቀርምና እሱን እናቱንም ቢሆን ወንድሙንም ቢሆን አለቃቸውም እገላቸዋለሁ ያው እርጉዝ ነኝ እርጉዝ ስለሆንኩኝ ነው ይሁን አይደል አዎ እርጉዝ ነኝ መኮንን ታምራትን ማስገደል ይፈልጋል ታምራት ያቤልን እናትና ያቤልን ወንድም ማስገደል ይፈልጋል
ስልጠናው በጣም ውስጥ የገባ ስልጠና ነው ማለት እንዲሁ ዝም ብሎ ስልጠና አይደለም። ምስጥራዊ ነገር ነው። ቁጭ በል አልልም። ቁጭ በል አንተ ቁጭ በል። ሰላም የተወደዳችሁ እና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? በድጋሚ እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ መጥቻለሁ። ውድ ቤተሰቦች ያው ከጧት ጀምሮ መጥቻለሁ ልበል መቼም ያው አብረን ነው ያለው። የቅድሙንም ቪዲዮ እንግዲህ እንደተመለከታችሁት ነው። ያልገባንበት የለም በነገራችን ላይ እነዚህን ሰዎች ማለትም አቶ መኮንን መደባቸው የተባሉትን ታምራትን እንዲያስወግዱ ተመድበዋል የተባሉትን ሰዎች ያልተገባንበት ቦታ የለም። በየገባንበት ቦታ ራሱ ልናገኛቸው አልቻልንም። በጣም ስናፈራረጋቸው ነበር። ከዛ ባሻገር በስተመጨረሻም እንግዲህ አንዲት ልጅ አለች ከዛ ቡድን መሃል በሚል እንግዲህ ጥቆማ ተሰጥቶኛል። ስለዚህ እሷን እንግዲህ ለማግኘት እዛ ድረስ መተናል። ያው ያለውን ነገር ስናጣራ እንግዲህ ሰፈሩ ላይ ብቻዋን እንደምትኖር እዛ ቤት ውስጥ ተነግሮናል። ስሟም ሄርሜላ ይባላል። ይህች ልጅ ገብተን እናናግራታለን። እሷ ምናልባት ከቡድኑ መሃል አንዱ ስለሆነች እንዲሁም ደግሞ ለየት ያለ ሚሽንም ስለነበራት እዛ ድርጅት ላይ በጣም ቅርብ የሚሆነች ስለነበረች ብዙ ነገር እንደምታውቅ እንግዲህ ሲሳይ ነግሮኛል ማለት ነው። ስለዚህ ሲሳይንም ይዘነው መተናል። ሲሳይን መኪና ውስጥ አስቀምጠናል። ገብተን ልጅቷን የምናናግራት ይሆናል። እሷን አወጣጣናት ማለት እነዚህ ግብረ አበሮቿን ወይ ደግሞ ታምራትን እንዲያስወግዱ የተመደቡትን ሰዎች በጠቅላላ እንድታመጣቸው እንድጠራቸው እናደርጋታለን። ካሉበት ቦታ እንዲመጡ ከዛ በኋላ ደግሞ ስለ ታምራት አድራሻም ምናልባት የሚያውቁ ከሆነ የት ሄዱ ሊያስወግዱት እንደሚፈልጉ የሚያውቁ ከሆነ ምን መለከተና ማለት እስከ ፕሮግራማችን ፍጻሜ ድረስ አሁንም በድጋሚ የትም እንዳትሄዱ። ዛሬ አብረን ነው የምንውለው። መልካም ጊዜ። እኔ ማያወራው ነው የተነጋገርን ነው እየገባኝ ያለው ነገር ሰው ተሳስተህ አይደለም። ምንም እኔ ታውቃለህ ወደማ የሆነ ሰው ልኮ ነው የመጣው። ጥንቃቄ እንደምንሰራ ታውቃለህ። ምናልባት ሰው ጋር ስራችንን በምን አይነት ጥንቃቄ እንደምንሰራ ታውቃለህ። ምክንያቱም ሪስክ አለው። የሰው ስም ከመሬት ተነስቶ እንደዚህ በባዶ ሜዳ ማጥፋት ወጣ ተመሳሳይ ስም ከሆነ እኔ አላውቅም እንጂ ስለታወቀው ነገር እኔ ምንም አላውቅም። እኔ አሁን ተነስቼ እሷን እንደዚህ ልታረጊ ነው ብዬ ስሟን ባጠፋው ነገር ውስጥ ከሌለች እንደሚያስጠይቀኝ አውቃለሁ። ገባህ አይደል? ራሴን ሪስክ ውስጥ ጥዬ እንደዚህ አይነት ነገር ላይ አልገባም። መረጃው ትክክለኛ ስለሆነ ነው። እስኪ መረጃውን አሳየኝ። እሺ እኮ በቃ አሁን መረጃ ና አንተ ደግሞ እዚህ ምን ትሰራለህ? አንተ ደግሞ እዚህ ምን ትሰራለህ? ለዚህ እንትን ብለህ ያመጣኸው እንዴ? ታውቂዋለሽ? አዎ ዘመዴ ነው። ዘመዴ ነው? አዎ ዘመዴ ነው አለች። ምንድን ነው አንተ የምትስቀው? ማለት አልገባኝም። ተነጋግራችሁ ነው ከእሱ ጋር ተነጋግረው አንተ እኔ ላይ ና ቁጭ በል። ዘመድሽ ነው? አዎ ዘመዴ ነው። ሲሳይ ዘመድሽ ነው? አዎ። የት ነው የምትዛመጂው? በምንድን ነው የምትዛመጂው? ስለኛ ዝምድና እናንተ ይመለከታል? የት ነው የምትዛመጂው? ማለት እስኪ ግልጽ አድርጉልኝ። እነስ ሲሳይ ይባላል። የድርጅቱ አንድ አባል ነው። እንዴት ነው የምትዛመዱት? ንገሪኝ። ዘመድ ነን እኮ። ምን አይነት ዝምድና? መቼም ስለኔና እሱ ዝምድና አንተ እንደምን ምን አይነት ዝምድና? እስኪ ንገሪኝ። እንዴ ምን ማለት ነው? አንተ አትነግረውም እንዴ? አንቺ ሲጀመር እኔና አንቺ በየትኛው ሂሳብ ነው ዘመድ ልንሆን የምንችለው? ያማል እንዴ? አንቺ እንዴት ነው ራስሽን የምትደብቂው? ምን አስበህ ነው የመጣው? አንተ ተነጋግራችሁ ነው ከሱ ጋር ተነጋግራችሁ ነው የመጣችሁት? ከዚህ በፊት ትተዋወቃላችሁ ከሷ ጋር? ዘመድ አይደለችም? በስነ ስርዓት ነው የማውቃት። የት ነው? በስነ ስርዓት ነው የማውቃት። ምክንያቱም እንታወቃለን። ይሁን ይሄ ዘመዴ ነው። አንቺ ዝም በል። አንቺ ግን ምን አይነት ሰው ነሽ? እንደዚህ ያክል ዮናስ አንዴ ተረጋጋ። ምን አይነት ሰው ነሽ? ይሄን ያክል እንደዚህ እባብ እኮ አይኮን። ገንዘብ ከፍለው እንደዚህ በሏት ብለው ነው እንደዛ ነው። ነው እየተፈጠረ ያለው እየገባኝ። ታዲያ ምንድን ነው ስለምታወራው? አንቺ ምን አይነት መሰሪ ሰው ነሽ? ይሄን ያክል ራስሽን የምትደብቂው? እኔ እንደዚህ ትናገረኛለህ አንተ? የታምራት ጉዳይ ይሄን ያክል ደረጃ ይደርሳል ብዬ ነው አላስብኩም። ማለት ታምራት ስለሚለው አንተ ታውቃለህ? እሱ ታምራት እያለኝ ነበረ። ስለዚህ እናንተ ሁለታችሁ ታውቃላችሁ ማለት ነው አይደለ? ቆይስ አንተ ዝምድና እሱ የሩቅ ዘመዴ ነው እኮ። በምን መልኩ ነው የሩቅ ዘመድሽ? ወደ በምን መልኩ ነው ንገረኝ እስኪ። እንዴ ማለት የሩቅ ዘመድ በምን መልኩ ነው? የሩቅ ዘመድሽ ነው አይደለ? አዎ ዘመድሽ ከሆነ በምን መልኩ ነው የሩቅ ዘመድናታችሁ? ስለ ዝምድናችሁ ንገረኝ። እንዴ ለምን ነው ስለኛ ዝምድና መጥራት የፈለከው? ይኸውልሽ እሱ ዘመድሽ እንዳልሆነ እየተናገረ ነው። አንቺ ደግሞ ዘመዴ ነው እያልሽ ነው። ምን አለ ወይ ተነጋግራችሁ የሆነ ላይ መጣችሁት? ስለዚህ አረጋግጭልን። እሺ አንቺ አረጋግጭልን። ምን ዘረመል ምናምን ፈለክ እንዴ? አረጋግጭልን ነው እያልኩሽ አለ። አረጋግጭልን። ዝምድናችሁ በምን መልኩ ነው? አንተ ለምን አትነግረውም? ልውል እሷ ማለት ነገርኩህ እኮ መጀመሪያም ነግሬሃለሁ። መኮንን የመደባቸው ሰዎች ዝም ብሎ ሰዎች አይደሉም፣ ምስጢረኛ ሰው ናቸው። መኮንን ማለት ስለዚህ እንደዚህ ዝም ብላ የምትናገር አይነት ሰው አይደለም። እኔ ስለምታወራው ሰው ይሁን ስለሚያወሩት ነገር ምንም እየገባኝ አይደለም። ቅድም ታምራት እያሉኝ ነበር፣ አሁን ደግሞ መኮንን እያለኝ ነው። ማናቸው መኮንንና ታምራት? ይኸውልሽ አሁንም ቢሆን ዘመዴ ነው ብለሽ ስለጮሽ
ዘመድሽ ይሆናል ማለት አይደለም። ስለኔ እና እሱ ዝምድና ለአንተ ማስረዳት አይጠበቅብኝም። ገባ? ለምን? ምክንያቱም ማረጋገጫ ስለምንፈልግ እሱ እንዳለሽ ተናግሯል። አንቺ ደግሞ ነው እያልሽ ነው አይደል? ምን አድርገው እንደመጣ ስለማላውቅ ምክንያቱም ስለ ዝምድናው እሱ በቃ አንዴ ዝም በይ። የሆነ ያስማቸው ነው ምንም ማውራት ነገር እየገባኝ አይደለም። በቃ አንዴ እሺ ወንድም ይቅርታ ስምን አላውቅም፣ ግን የእሷን ሰምተናል። እሺ ሲሳይ የእሷን ሰምተናል። አንተ የት እንደምታውቃት ንገረን። ዝም በሉ ሁለታችሁ። ኦኬ ችግር የለም። ምን ገረበኝ? እኔ እኮ ግራ እየገባኝ እኮ ነው። ስለ ይቺ ልጅን ማቃት ሄርሜላንም ማቃት ከታምራት ጋር ስትሰራ ነው ማለት። ታምራት ምን ታውቃለህ? አረ ዮኒ ምን እያወራ እንዳለ ሰምተው ምን እያልክ ነው? አንድ ያስጨርሽ። ሁለተኛ ደግሞ አሁን ደግሞ ከመኮንን ጋር መስራትሽ ግራ እያጋባኝ ነው። እኔ እንዴትም እዚህ ልትገኝ ይቻላል? ስለማን መኮንን ስለማን ታምራት ነው የምታወራው? ከታምራት ጋር እኮ ብዙ ስራ ሰርታችኋል። የምን ስራ? ተይ እንጂ ሄርሜላ ተይ። አንተ ስለኔ እንደዚህ ታወራለህ? ተይ ምን አለ መሰለህ ሉል፣ ሄርሜላ ማለት በድርጅት ውስጥ ሚስጥራዊ ስራ ከሚሰሩት አንዷ ሰው ነች ይመስለኛል። ወይ ሁለታችሁ ተመሳጥራችሁ ነው፣ አለዛ ደግሞ ገንዘብ ተከፍሎት ነው። ስለምን እንደምታወራው? እኔ እኮ ሄርሜላ ነኝ። ሄርሜላ እባክሽ ምን እያወራ እንዳለ ሰምተዋል? ስለኔ እኮ ነው እያወራ ያሉት ሁለቶቹ። እየሰማናችሁ ነው አይደል? እኮ ታዲያ በቃ አንዴ ይጨርስና ታወሪያለሽ። ኦኬ እሺ። እና ሄርሜላ ያላት ከሰው ጋር ያላት ቀርቤታ በጣም ፍጥነት ነበራት ከሌሎቹ ሴቶች አንፃር፣ ከናይንያ አንፃር፣ ከተለያዩ ሴቶች አንፃር፣ እዚህ ድርጅት ውስጥ ከሚሰሩ ሴቶች አንፃር በጣም ሪሌሽን የማድረግ አድቫንቴጇ ከፍተኛ ነበር። ምን ማለት ነው? ቆይ ዝም በይ እያወራ ነው። ለምን ዝም ያለው? እያወራ ያለው እኮ ስለኔ መጥፎ ነገር ነው አይደል? ስለአንቺ ተግባር ነው እያወራ ያለው። ምንድን ነው የምታወራው? ስለማንነትሽ ነው እየተናገረ ያለው። የምታወራው ነገር ከኔ ጋር የሚያይዝ ነገር የለውም። ሰምኛለሽ። ሲጀምር አንቺ ሁለት ቦታ እየተጮትሽ ነው እየተረዳሁት ያለው። አንቺ ወንጀለኛ ካልሆንሽ ለምን ነው እንደዚህ የምትጮው? ምክንያቱም ስለኔ መጥፎ ነገር ነው እያወራ ያሉት። ይሁን ይሄ ለምን ዝም ትላቸዋለህ? እነሱን ራሱ ይኸውልህ ዮናስ አንዴ ተረጋጋ። አንዴ ይኸውልህ ስማኝ፣ አንድ ጥያቄ እንመልስልህ። ስንመጣ ዛሬ ሙሉ በሙሉ ብዙ ቦታዎች ላይ ገብተን እነዛን ሰዎች አተናቸዋል አይደለ? ከነዛ ቡድኖች መሀል እንግዲህ አንደኛዋ ብለህ ሄርሜላን ጠቁመኝ ነው የምታለው አይደለ? እነዚህ ቡድኖች ደግሞ የተዋቀሩት ታምራትን ለማስወገድ የተዋቀሩ ሰዎች ናቸው አይደለ? እዚህ ጋር ደግሞ አሁን ስመጣ ጠዋትም ስናወራ ከአንተ ጋርም ሳወራ ከአይንዬ ጋርም ሳወራ ታምራት ደግሞ ዮናስንና የዮናስን እናት ማለትም የአቤል እናትና የአቤልን ወንድም ሊያስገድል እንደሚፈልግ ነግረኛል። ያ ማለት ሁለቱም ጋር እየሰራሽ ነው ያለሽው ማለት ነው። ከታምራትም ጋር እየሰራሽ ነው፣ ከመኮንንም ጋር እየሰራሽ ነው። እኔ የምትላቸውን ሰዎች የታውቃችሁ ነው አብሬ ከነሱ ጋር ስራ የምሰራው። ይኸውልሽ ነገሩን እንደዚህ ማጥሩ ይቅርብሽ ከዚህ በኋላ እንዴ። እናንተ ሁለታችሁ ምንም ግራ እያጋባችሁኝ ነው። እሱ ጋር እንደ እንምጣና ያው ዋናው ታርጌታችን አሁን እሱ ጋር አይደለ? እሺ ስለሱ አንዳንድ መጠየቅ የምፈልጋቸው ነገሮች አሉ። በመጀመሪያ አንተና ሄርሜላ የት ነው የምትተዋወቁት? ድርጅት ውስጥ ነው የምትተዋወቁት? እኔና ሄርሜላ ድርጅት ውስጥ ነው የምንተዋወቀው። ድርጅት ውስጥ ብዙ አይነት አሰራር አለ። አንተ እንዴት ነው ወደ ድርጅቱ የገባው? ስልጠና ሲሰጥ ማለት እዛ ድርጅት ውስጥ ስልጠና ሲሰጥ አንዳንዴ አክቲቭ የሆኑ ሰዎች ለብቻቸው ትልልቅ ስልጠናዎች ይሰጣቸዋል። ትልልቅ ስልጠና ከሚሰጣቸው መካከል ውስጥ ደግሞ ሁለታችን ነበር። አንተ ለምን አፈነገጥክ? እሷ ለምን ትክዳለች? ለምን ታጋለች? እሱም በተያይዞ ነው። እኔ በቁጥጥር ስራ ወየው ነው ሁሉ ነገር ከዛ እናንተ አጋር ነው ከእናንተ ጋር መስራት ጀምሮ ነው አይደለም? ጥቆማ እየሰጠ ነው። ታውቃለህ፣ ከዚህ በፊትም አንድ ወንጀለኛ ከተያዘ ግዴታ እንዲመራና ሌሎቹ እንዲጠቁም ይደረጋል። በዛም መሰረት እንግዲህ ግብረ አበሮችን ማለትም የሚያውቃቸውን ሰዎች ተጠቅላላ እዚህ ስራ ውስጥ ያሉትን ሰዎች ተጠቅላላ ጥቆማ አደረገ። አሉ የተባልንበት ቦታ ሄደናል። እነዛን ሰዎች ልናገኛቸው አልቻልንም። በስተመጨረሻም ግን ሄርሜላን ልናገኛት ችለናል። ይሄ ቤት ራሱ ልንገርህ፣ ይሄ ቤት ራሱ አንተ ሄርሜላ ወንጀለኛ ነች ብለህ ለእነሱ ነግራቸው ነው? አዎ ሄርሜላ ወንጀለኛ ነች በስትክክል። ምን አይነት ወንጀል ነው የሰራ? ይሄ ቆይሽ አንድ ግራ የገባኝ ነገር እኮ እንዴት ነው? ቆይ እሺ አሁን አንተ እንዴት ነው ሊያሳምነኝ የሚችል ሌላ ነገር ልታመጣ የምችለው? ሰው ምንድን ነው ሊያሳምን የምትፈልገው አንተ? ለምሳሌ ወይ ፎቶ፣ ስልክ ቁጥር ከነሱ ጋር የነበራት ግን የሆነ ምንም የሚያወሩት ነገር ማለት ነው ስለኔ አይደለም እያወራሉ። ወይ ደግሞ ስንሳስታችሁ ነው የመጣችሁት ማለት ነው። ድርጅት ውስጥ በነበረችበት ጥሩ ሀሳብ ነው ያነሳው። በኋላ ላይ እውነታው ላይ መድረሳችን አይቀርም። ምክንያቱም እያንዳንዱን ግብረ አበሮችሽን መጥራትሽ አይቀርም። እኔ ልንገርሽ ምንም አይነት ግብረ አበር የለኝም። ምንም አይነት ወንጀል ውስጥ እጄ የለበትም። ዮናስን ለማጥፋት የተዋቀራችሁትን ሰዎች በጠቅላላ አንድ ላይ ተሰበስባታላችሁ። ስለምን ወንጀል ለምታወሩት? ኦር ደግሞ ሌላ ሰው ወንጀለኛ ወንጀል ከሌላ ሰው ጋር አብረህ ሰርተህ ከሆነ እሱን ከበር እንዳደረግልህ ነው የፈለከው? ይኸውልህ ሲሳይ ምን አይነት ስራ ስትሰሩ እንደነበር
ስራችሁ ምን ይመስል ነበር? አሁን በደንብ ለዮናስ እንድታብራራለት ትፈልጋለህ። ምክንያቱም እዛ ድርጅት ላይ ያላችሁ ጠዋት የነገርከኝ ነገር አለ አይደል? እያንዳንዱ ነገር በማብራሪያ እንድነግርልኝ ይፈልጋል። እሺ እኛ እዛ ድርጅት ውስጥ ብዙ አይነት ስራ ይሰጣል። በጣም ብዙ አይነት። አሁን የኔ ድርሻ የነበረውን ነግሬያለሁ። የሴቶቹን ማስተካከልና ከዛ በላይ ደግሞ ባለፈ አመራሮቹ ወንጀል በሚፈጽሙበት ጊዜ እነሱን ተክተን ልክ እንደ ማስመሰያ መሸወጃ ነበር። ልክ ደግሞ በሴቶቹም ዘንድ ደግሞ ትልልቅ ባለሀብቶች፣ ትልልቅ ኢንቨስተሮች፣ የውጭ ባለሀብቶች በሚመጡበት ጊዜ ትልልቅ አሁን እሷ ከሰው ጋር መግባባት አቅም ያላቸው ሰዎች በቃ እንደዚህ ሪሌሽን ቶሎ የሚፈጥሩ ሰዎች ባለሀብቶቹን የማሳመን ችሎታ አላቸው። እነዚህ ሰዎች ማለት ነው ሴቶቹ። አንደኛ ከመልክም አንጻር ከዛ አንጻር ይታያል፣ ይገመገማል፣ ብዙ ነገር ይደረጋል። ዝም ብሎ እንትና ይባል እና ሁሉም ለየደረጃ አላቸው። አሪፍ የሆኑት ይመረጣሉ፣ አሪፍ ቦታ ላይ ይመደባሉ። ሌሎቹን ደግሞ ልክ እንደናይንዬ የተለያዩ ስራዎችን ይሰራሉ ማለት ነው። እና ሄርሜላም ደግሞ በጣም ፕሮፌሽን ከሚባሉ ሰዎች ውስጥ አንዷ ነበረች። ስልጠናውንም አብረን ነበር ስንወስድ ነበር። ምን አይነት ስልጠና ነው የወሰድነው እናንተ አብረን? ሄርሜላ ተያ ከዚህ በላይ መዋሸት ይቅርብሽ። ምንም አይነት ስልጠና ተወስደላችሁ? በቃ ዝም በይ አንቺ። ግራ እየገባኝ ነው እኮ ዝም በይ በቃ አንቺ። ቀጥለን ከመኮንን አንዳንድ ጊዜ እንደውም መኮንን ራሱ ላይቭ በመግባት ያወራን ነበር። እንደዚህ ትልልቅ ስልጣና ላይ ያሉት ሰዎች በቃ እሱን ቀጥታ የማግኘትም እድል ነበር። በቪዲዮ እሱን የማግኘትም እድል ነበረን። እኔ አንድ ነገር አለ ግን በሱ ፊት ማውራት የማልፈልገው ነገር አለ። ተናገር። ምንድነው? ሁሉ ነገር ተናገር። ስለ አንዳንድ ጊዜ ሴቶቹ ከሀገር ይወጡ ነበርና ሄርሜላም ደግሞ ከሀገር የመውጣቱ እድልና መኮንን የማግኘት እድል ነበራት። ስለምን ቆይ አንዴ ሄርሜላ አስጨርሽኝ። ሄርሜላ አስጨርሽኝ። ዱባይ ማለትኩም እኮ ሄርሜላ አስጨርሽኝ እንዴ ሲጀምር ቆይ እሱ አገሩን አልተናገረም። ስለምን ነው የሚያወራው? ዱባይ እንደነበር አልተናገረም። ከሀገር እንደወጣች ነበር የተናገረው። ቆይ ዱባይ ነበር ሄደች። የሆነ ያተስማቸው የሚያወሩት ነገር አሁን ስለምን ዱባይ ነው ካፍሽ አምጥቶሻል? የምን ዱባይ ነው? ምንም አይነት ነገር ከመኮንን ጋር የለኝም። ይኸውልሽ አሁን ካፍሽ አምጥቶሻል። ዱባይ የምን ዱባይ ነው? ሄርሜላ ከዚህ በላይ ይበቃሻል። ምንድነው የሚበቃኝ? ዱባይ ሄደሽ ከመኮንን ጋር የተለየ ነገር ነበር። የምን ዱባይ ነው? የምን ዱባይ ነው? እሱ እንደዚህ ለማድረግ ነው አይደል የመጣችው? ኖ አይደለም። ሲጀምር ዱባይ መሆኑን ራሱ አልተናገረም። ከራስሽ አፍ ነው የወጣው። እሱ ከሀገር ውጭ ዱባይ ነበር የሚሄዱት። ኦኬ እቃ ላመጣ ነው ለስልካችን የሆነ ነገር ምናምን እያልሽ ስታወሪ የነበረው ዱባይ ምንም ነገር የለም። የሆነ እየተረጋጋ አንቺ ይሄን ፈልጋችሁት ነበር አይደል? ይሄን ፈልገህ ነው አይደል? አንተ ራስህ ይዘህ መጣ። ኖ ይሄ ተመሳሳይ ነገር ነው። ከኔ አጎት ጋር ሲጀምር ይኸውልሽ አሁንም ቢሆን ካፍሽ አምጥቶሻል እያልኩሽ ነው። አሁንም ቢሆን ካፍሽ አምጥቶሻል። ምክንያቱም ስራ እሱ ዱባይ አላለም ነበረ። እሱ ከሀገር ውጭ ነበር ያለው። አንቺ ራስሽ ተነፈሽ። እቃ ለማምጣት ሰው ዱባይ እንደምን ታውቃለህ? የምን ዱባይ ነው? እቃ ለማምጣት እሄዳለሁ አይደል እንዴ? ስለምን ታምራት ስለምን መኮንን አንቺ ጭራሽ ከመኮንን ጋር ተገናኝተሻል? እኔ አላውቀውም። ወይኔ ፈጣሪ ትሰሚኛለሽ? 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 አስወጣት ብልሽ ዮኒ ተረጋጋ። እናት ከዚህ በላይ ምንም ነገር መስማት አልፈልግም። በቃ አስወጣት። ትሰሚኛለሽ? ዮኒ አንቺ ራስሽ ተረጋጊ። አንቺ ራስሽ ተረጋጊ። ከገበያ ጋር ነበር ሲኖር የነበረው። ትሰሚኛለሽ? ስለ አንቺ ብዙ መረጃ አለን አሁን እኮ በማይቆን ነገር ልጅ ናት። ስለ አንቺ ብዙ መረጃ አለን አሁን ብዙ መረጃ አለን። ተረጋጋ። ዮኒ ተረጋጋ። ያሟል እኮ በእናትህ ዝም በል እስኪ። ዝም በል አንቺ ዝም በል። ዝም በል በቃ። እሺ ተረጋጋ። እሺ ደርሰሽ ሀሳብ ያቱኝ ሰማሽ? ልጁን ያሟል አታስጨንቁት። ያሟል ትላለች። እኔ ከአንቺ በላይ ህመም የነበረብኝ ሰው ማንም እኔ ምንም አላደረኩም። የሚያወሩት ነገር ስለምን ዱባይ ነው ስታወሪ ነበር? እቃ ለማምጣት እንደሚሄድ ታውቃለህ አይደል እንዴ? እቃ ለማምጣት መኮንን ጋር ነው ዱባይ የምትሄጂው? መኮንን አላውቀውም እኔ። አሁን እኮ በቃ ራስሽን ግልጽ አድርገሻል አይደል እንዴ? እኔ አላውቃቸውም። የኔን አታምነኝ። ከገዛ አፍሽ ወጣ። የምን ዱባይ አልሽ? እሱ እኮ አልጠቀሰም ነበር ሀገር ያማለ ቃለ ማምጣት ይላልው። ዱባይ ላይ መኮንን እንዳገኘሽው ይኸው በገዛ አፍሽ አውጥተሻል። ዱባይ የሚሄደው ቃለ ማምጣት ነው እንጂ መኮንን ወይ ደግሞ እንትና ለምትሉት ሰው ጋር አይደለም። ከዚህ በኋላ መወሻሸት ይበቃናል። ይሁን እኔን አታምነኝ። በቃ አትንኪ። ይሄን ነበር የፈለጋችሁት? ይኸውልሽ ገና ከዚህ በላይ
ገና እውነታዎችን ታወጫለሽ። እሺ አንድ ነገር ብዙ እውነቶችን እንወስዳለን። አንድ ነገር ላስቸግራችሁ። ዱባይ የማይሄደው ግዴታ ከነሱ ጋር ብቻ ነው ማለት ነው? ምን አስተረጋጋ? አንቺ አፍሽን ዝጊው። እንዲህ በቀላል እንደማታምኝ እያረጋገጥኩ ነው ባንቺ። ምን የማልሰራው ነገር ምን ነው የፈለከው? እንዴት ማውራት እንዳለብሽ እኔ አስተምርሻለሁ። እምቢ ካልሽ ምንም ማውራው ነገር የለኝም። እሺ ቶሎ ለአንድ ምንድነው? የማን ከየት ነው የመጣው? ይሄን ምንድነው? እኔ ምን አውቃለሁ ከየት እንደመጣ? እኔ በፍጹም ሽጉጥ የለኝም እኮ ይሄ ምንድነው? የሆነ ነገር እንዴት ታውቃለህ? ይሄ ታዲያ ምን ያደርጋል? እኔ አላውቅም። ሰው ሌላ የሚመጣ ሰው አለ ማለት ነው። እኔ አላውቅም። ወይ እሱ መዞት መጥቶ ደብቆት ሊሆን ይችላል። ከገዛ ቤትሽ እኮ ይወጣል። ከገዛ ቤትሽ ስትይ እኮ ሲመጣ ደብቆት ሊሆን ይችላል። አንቺ ውሻ እኔ ላይ ስትወጪ ቢና ወይኔ ዮናስ ተረጋጋ። ይሰማኝ? እንዴት ትረጋጋለህ ሉል? እንዴት 1 ዓመት ከ5 ወር ሙሉ ያመንኳት ሴት እኔ ላይ እንደዚህ አይነት ጨዋታ እንዴት ትጫወታለች? ይኸውልህ እነዚህ ሰዎች ከድሮም ጀምሮ የተደራጁ ናቸው። ከድሮም ጀምሮ ምን ማድረግ እንዳለባቸው የሚያውቁ ሰዎች ናቸው። ማንን በምን አይነት መንገድ ማጥመድ እንዳለባቸው የሚያውቁ ሰዎች ናቸው። ይኸውልህ ልብ ብለህ ስማ። ገና ከበፊት ጀምሮ ይሄ ድርጅት ሲቋቋም ሴራ ነበሩ። ምክንያቱም ዓላማው ያ ሰውዬ አጎትህ ሌላ ስለነበረ እናትን ወጥመድ ውስጥ እየከተታ ነበር። ከበፊት ሙሉ አስበው፣ ገና ከ15 ዓመት በፊት ማለት ነው። እያንዳንዱ እርምጃቸው ወደፊት የሚያደርጉት ነገር በጠቅላላ በሴራ የተቀናጀ ነው። እሺ አሁን ምንድነው የምትለኝ? እንደውም እኔ እግዚአብሔር ይመስገን ዛሬ ደስ ብሎኛል፣ ድንገት በመገኘት ማለት ነው። እዚህ ቤት ውስጥ ድንገት ስላገኘው ደስ ብሎኛል። ከዚህ በላይ የከፋ ነገር ይመጣ ነበር። ከዚህ በላይ የከፋ ነገር ይፈጠር ነበር። እኔ ምን እንደሚገርመኝ ታውቃለህ? ቆይ እሺ አሁን እያላችሁት ያላችሁት እውነትም ታምራት ልኳት ከሆነ እኔ ጋር ምን ትሰራለች ማለት ነው? አይነት መረጃ እኮ አይደለም። ቆይ አሁን ማለት በዚህ ድርጅት ውስጥ እኮ ስትሰራ አሁን ቅድም እንዳልኩ ፕሮፌሽናል ነች እሷ። እያንዳንዱን ነገር ማለት አሁን የሆነ ሚሽን ራሱ ሲሰጥ ማለት ማደርም እንኳን አይደለም ማደርን ተው ጭራሽ የማይታሰብ ነገር ቶሎ ነው በቃ አንድ ባንድ የሚፈጸመው። ተረዳኛ? ያለ በዚያ ትልቅ ቅጣት ነው የሚጠብቀው። ስለዚህ አሁን እሷ እያደረገች እኮ ያለችው አንድም ከመኮነን አንድም ደግሞ ከታምራት ገንዘብ እየተቀበለች። ስለዚህ ከሁለቱም ያላትን ጥቅም ማጣት ስለማትፈልግ ነው እንጂ እስካሁን የቆየው ጭራሽ እንደማትቆይ ነበር። ለምንድን ነው እሺ እስካሁን እኔን ያልገደለችኝ? ማለት እናንተ እያላችሁ ያላችሁት ነገር አሁን እንደምታወራው ከሆነ በቃ የግድያ እቅድ ከወጣ ወይ ደግሞ የሆነ ሰው ይገደላል ከተባለ ቱር ወዲያው ባፋጣኝ ነው የሚገደል። ግልጽ ነገር እኮ ነው ይሄ እኮ። ይሄ ጥቅሟ እንዳይጎደል ነው። ገባ አይደለ? ይቺ ልጅ የምትሰራው አንድ ቦታ አይደለም እኮ ወይ ታምራት ጋር አይደለም ወይም መኮነን ጋር እኮ አይደለም፣ ሁለቱም ጋር ነው እየሰራች ያለችው እኮ። እኔን መግደሉ ገብቷል አይደል? ምንድነው የሚያሳጣው? ለምንድነው እኔን እስካሁን ያልገደለች? ከሁለቱም ጥቅም ይጓደላል። አንዱ ጥቅም ይወርድባታል። ምን አይነት ጥቅም? ለምሳሌ ለማስገደል የፈለገው ታምራት ማለት አዎ፣ መቼም እኔ አጎቴ ያል ከፍቶ እኔን ያስገድለኛል ብዬ አላስብም። ስማኝ፣ መኮነን የድርጅቱ መሪ ነው። ታምራት ደግሞ ስለ ድርጅቱ እያንዳንዷን ፖይንት የሚያውቀው ታምራት ነው። ስለዚህ የግድያውን ትዕዛዝ ያወጣው ታምራት ነው እያልከኝ ነው? አዎ ስማኛለህ። አሁን ምን ታውቃለህ? ሀሳቡ መኮነን ታምራትን ማስወገድ ይፈልጋል። ለዛም እንግዲህ ይህንን ትዕዛዝ ከቡድን ጋር ሆና እሷ ይህንን ትዕዛዝ ተቀብላለች። ነገር ግን ታምራትን ማስገደል አልፈለገችም። እርግጠኛ ነኝ በዚህ ሁኔታ ታምራት ያለበትን ቦታ ታውቃለች። አሊያም ደግሞ ከሱ የሚገባላትን ገንዘብ እየጠበቀች ያለች። ለምን ታውቃለህ? እሱ ካስገደለች ከሱ የምታገኘው ጥቅም ይቀርባታል። ምክንያቱም እሱ አንተንና ማዘርን ለማስገደል ትዕዛዝ አውጥቷል። ከሱ የምታገኘው ገንዘብ አለ። ታምራትን ካስገደለች ያ ጥቅም ይቀርባታል። ተመልካቾች እኔንም እየተረዳሁት ያሉት ነገር ታምራትን ከተገደለ ቶሎ አሁን ባለበት ሁኔታ ለሱና ለማዘር ለቴትዬ ግድያ የሚከፈለው ገንዘብ ላታገኘው ነው። ስለዚህ እሱንም አቆይታ ክፍያው እስኪገባ ጠብቃ እዚህም ጋር እዛም ጋር ያለውን ነገር ሙሉ በሙሉ ልትጨርስ ነው ማለት ነው እቅዱ። እኔ የተረዳሁት በዚህ መልኩ ነው። ገባህ? እስቲል እስካሁንም ድረስ የቆየኸው እርግጠኛ ነኝ። አሁን ደግሞ ግራ እያጋባኝ ያለው እናንተ ያላችሁ ያለውን ነገር እውነት ቢሆን ለምን ነው እስካሁን ድረስ ወይ እሷ መግደል እንኳን ባችል በሰው ይሁን እንድገደል ያላደረገችው? አልሰማኝም። ገንዘብ እየጠበቀች ነው። ከታምራት የሚመጣ ገንዘብ እየጠበቀች ነው እኮ እኔ ትዕዛዝ እየጠበቀች ነው። እኔ ገለን ከታምራት ገንዘብ መቀበል ትችላለች አይደል? እንደዛ ከሆነ የትኛው ገዳይ ነው ዝም ብሎ ያለ ምንም ገንዘብ ቅድሚያ ትዕዛዝ የሚፈጽምልህ?
በምን ማስተማመኛ ነው ቅድሚያ ትእዛዙን የሚፈጽም? አንድ ዓመት ከሁለት ወር ሙሉ አንድ ላይ ያለን ሰዎች ይኸውልህ ስትራቴጂያቸው አሁን ላይ ይሆናል እኮ አይደለም። ይኸውልህ አንተ አሁን ማለት ነው 1 ዓመት ከሁለት ወር ነው ከዚህ ጋር ፍቅር የጀመርከው። ጓደኛ የሆንከው ደግሞ 1 ዓመት ከ5 ወር ማለት ልብ ብለህ ስማኝ። ታምራት ከእናንተ ቤት የማይወጣ ልጅ ነበር አይደለ? ለአቤል እንደ ጓደኛ ሳይሆን እንደ ወንድሙም ጭምር ነበር ነው አይደለም? የሩቅ ሰው እንኳን ሲመጣ ታምራት የእናንተ ቤት ልጅ እስከሚመስሉ ድረስ ስለሱ ማንነት እናቅ ነበር። አናቅም አይደል? ከአጎት ጋር እንደሚሰራ እናቅ ነበር። አጎት ምን አይነት ሰው እንደሆነ እናቅ ነበር። አየህ፣ የሆነ ቀን ላይ የሆነ ነገር እንደሚፈጠር እርግጠኛ ናቸው እነዚህ ሰዎች። የሆነ ነጥብ እንደሚጥሉ እርግጠኛ ናቸው እነዚህ ሰዎች። ያንን በማሰብ ያንን በማለት እንግዲህ እነዚህ ሰዎች ቀድመው ሴታፓቸውን እያመቻቹ ነበር። ከዓመት ከ5 ወር በፊት አንተን ወጥመድ ውስጥ እየከተቱ ነበር፣ እያዘጋጁክ ነበር። እንደዚህ በዚህ መጠን አራቀም ነበር። የራቀው መች ነው? ታምራት ጭራሽ የጠፋው መች ነው? ለመጨረሻ ጊዜ ከአቤል ጋር እዛ ፓርቲ ላይ ተገናኙ። ከዛ ፓርቲ የወጣ ቀን አቤል ቀድሞ ጥሏቸው ወጣ። እሱንም የታምራትን እጮኛም ጭምር ራይልን እዛው ጥሏቸው ሄደ። በነጋታው የራይል ሬሳ አቤል ቤት ተገኘ አይደል? ከዛ በኋላ ታምራት ደብዛው ጠፍቷል። ምክንያቱም ሴታፓቸውን አመቻችተው ነበር። ጊዜያቸውን ጠብቀው የሚያደርጉትን ነገር አደረጉ። ኢቨን በሌላ ሰው አይደለም። ታምራት በገዛ ፍቅረኛው ሬሳ ነው የተጫወተው። የገዛ ፍቅረኛውን ሬሳ ነው እንግዲህ ለአቤል ያስቀምጣል። ስለዚህ ይሄ ነገር ጊዜ እየጠበቀ የመጣ ነገር ነው። ይሄ ነገር እንደሚመጣና እንደዚህ አይነት ነገር እንደሚፈጠር ያውቁ ነበር። ለዛም ደግሞ አቤልን ሙሉ በሙሉ ከነዘሩ ነው ማጥፋት የፈለጉት። ማለትም ወንድሙንም እናቱንም ነው ማጥፋት የፈለጉት። አሁንም አላበቀውም። ይኸውልህ አስገባታለሁ፣ እቺ ልጅ አወራታለሁ። ድጋሚ ማየት አልፈልግም እሷን። እሺ ችግር የለውም። ከቻልክ ግን አንድ ማድረግ የምትችለው ነገር ካለ ልትተባበረኝ የምትችለው ነገር በደንብ እርግጠኛ እንደሆነ ትክክለኛ ማስረጃ ማየት ብችል። ይኸውልህ ገና ከዚህ የበለጠ ከሷ ብዙ ምን ማስረጃዎች እናገኛለን። ኢቭን አሁን መሳሪያ አግኝተንባታል፣ አይተሃል። መሳሪያን የሚያክል ነገር ቤቷ ውስጥ ደብቃለች። እቺ ሴት ታዲያ መሳሪያ ምን ታደርጋለች? ምን ልታደርግ ነው መሳሪያ የምትይዘው? ምክንያቱም ትልቅ ዓላማ ይዛ እየመጣች አሁን መሳሪያው ዱባይ የሚለው ቃል ከማውጣቷ በፊት ብታገኘው ኖሮ የእናንተ ነው ምናምን ብዬ እንደመድም እችል ነበር። ግን ደግሞ ስንገባም አይተናል። ያን ያክል ረብሻ ለመፍጠር አልሞከርንም። ተረጋግተን የገባ ነው። ቤቱን ያን ያክል አልፈተሽንም። አሁን ላይ ነው ልጆች ዞር ዞር ብሎ ቤቱን ያዩት። ያም ሆነ ይኸውልህ ችግር የለውም። አንተ መሄድ ትችላለህ። እኔ የማውቀው አለ ማስረጃ ፎቶ ማየት ይችላለሁ። ይኸውልህ ስማኝ ዮናስ፣ እኔ ስማኝ የሚገኘውን ማስረጃ እኔ እነግርሃለሁ። እኔ አሳውቃለሁ። በቃ አሁን እንድትረጋጋ ነው የምፈልገው። አሁን በደንብ ተረጋጋ። መኪና አለ ውጪ ይዘው ይሄዳሉ። የሰማኝ ነው። ከዚህ በኋላ ግን እባክህን እኔ አንድ ጥንቃቄ እንድታደርግ ቅድም ብያለሁ። ገና መጀመሪያ ላይ እሷን ትቼ ሄዳለች። እባክህ አንድ እድል ብቻ ስጠኝ። ይኸውልህ የሰማኝ ነው ዮናስ፣ እኛ ስራችንን እንስራ። ስራችን መጉላላት የለበትም። ስራችንን እንቀጥል። አንተ መኪና መድብላለሁ። እቤት ሂድ። ለመጨረሻ ጊዜ እሄዳለሁ ግን አንዴና ለመጨረሻ ጊዜ እሱ ጋር ያለው ማስረጃ ይፈልጋል። የለም እሱ ጋር ማስረጃው ይሄው ነው ማስረጃ። ችግር የለውም። እሱን ያሳያለሁ ብያለሁ። ማየት ያለብህ ነገር ያሳያለሁ። ለምን ነው እንዳይማትፈልገው? ይኸውልህ አሁን እንድትሄድ ነው የምፈልገው። እኔ ከእሷ ጋር ያልጨረስኩት ነገር አለ። አልሄድም በቃ ዮናስ። ማስረጃ እስካላሳየኝ ዮናስ። ለምንድን ነው አንተ ማስረጃውን ማታሳየኝ? ለምንድን ነው? ቪዲዮን ታያለህ። ችግር የለውም። በቪዲዮ ታያለህ ሁሉ ነገር እኮ። ቪዲዮን አሳየኝና ልሂድ እኮ። እሺ ማለት ማስረጃ አሳየኝና ልሂድ። ይኸውልህ የኔን ቪዲዮ በኋላ ማየት አይቀርም እንድትረጋጋ አትፈልግም እኮ። እንድትረጋጋ ስለምፈልግ ነው ሂድ የምልህ። ከዚህ በላይ ሌላ ነገር ውስጥ መግባት የለብህም። ተው አንተ ተረጋጋ። ከዚህ በላይ ሌላ ነገር ውስጥ መግባት የለብህም። ይኸው እጁ ጋር እየሰማኝ ነው። አዎ እየሰማኝ ነው። ተረጋጋ፣ በቃ ተረጋጋ። ማወቅ የለብህን ነገር እኔ ያሳውቃለሁ። ማወቅ ያለብህን ነገር እኔ ያሳውቃለሁ። በመጮህ የሚፈታ ነገር የለም። ተነስ ዮናስ፣ ተረጋጋ። ተነስ። ቁጭ ማለት ትችላለህ። ዮናስ በቃ አታስፈልገኝም እዚህ ከዚህ በኋላ ስለማላስፈልግ እኮ ተነስና ወደ ቤት የማታስፈልገው አንተ ነህ። እዚህ ቤት ይኸውልህ ከቻልክ ትንሽ ደቂቃ ታገሰኝ።
ምን ፈለክ ከዚህ በላይ? በቃ ማየት የምፈልገው ነገር ምንድን ነው ማየት የምፈልገው? እሱን ከሲሳይ ጋር ማየት አለብኝ። ሲሳይ ምን አለ አንተ ጋር? ምን ታሳየው ምን አለ? እኔ ጋር ከዚህ በፊት ስለ ከሷ ጋር እናወራ ነበር እንዳልኩ በውስጥ ምን እናወራለን ልክ እንደ ጓደኛ እዛ ስልጠና ውስጥ እያለን አሪፍ ሪሌሽን ነበር እኔ እና እሷ እና ዱባይ ያለች ከመኮነን ጋር የተነሳችው ፎቶ ነበር ስልኬ ላይ የላከች። ይሄን ነው ያልኩህ። አሳየኝ። እሱ ስልኬ ውስጥ ነው እናንተ ጋር እኮ። ኦኬ ስልኩን አውጣው። ፈጣሪስ ወይኔ! አው ራሷ ናት እኮ። ራሷ ናት ሳይሆን ራሱ ነው። ራሱ ወል አጎተን ነው እያየ ያለው። የት ነች? ና ዮናስ እየሰማኝ ነው? ቅድምም ተረጋጋ ያልኩህ ለዚህ ነው። አታስፈልግም እዚህ ያልኩህ ለዚህ ነው። ወይኔ ዮናስ ሽጉጡን ልትሰጠኝ ትችላለህ? ልውል ይኸውልህ እባክህ ስነ ስርዓት ይኖርህ። እየሰማኝ ነው? ራስህን እንድታረጋጋ እፈልጋለሁ። ወይኔ ራስህን እንድታረጋጋ እፈልጋለሁ። ልቀቀኝ በእናትህ ልቀቀኝ። ልውል ዮናስ ልቀቀኝ። ተረጋጋ እያልኩህ ነው። ልቀቀኝ ልውል በእናትህ። ይኸውልህ እየሰማኝ ነው? ራስህን አረጋጋውንም እንደዚህ ስለሆንክ ምንም አታመጣም። እኔን ተጫወተችብኝ። ምንም ነገር እንዳታረግ፣ ምንም ነገር ለመወሰን እንዳትሞክር፣ ቤትም ተረጋግተህ እንድገባ ነው የምፈልገው። ምንም ነገር ደግሞ እንዳትነግራት ለማዘር ሰማኛ። ምንም ነገር እንዳትል። አሁን ይወስደዋል፣ እቤት ድረስ ያደርሰዋል። ከዚህ በኋላ ተሳስተህ የምትሄድበትን ቦታ ሳትናገር እንዳትሄድ፣ የሚፈጠረው ነገር ስለማይታወቅ። እየሰማኝ ነው? ኧረ እየሰማሁ ነው። ናሽ ተነስ። ላኩት በመኪና ይዛችሁ። እስኪ እሷን ደግሞ እናስገባትና አሁን እስካሁን እንግዲህ ብዙ ነገር ተናግራለች። እንግዲህ ይሄው ማስረጃ አግኝተናል ማለት ከመኮንን ጋር ዱባይ ላይ የተነሳችው ፎቶ አለ። ስለዚህ ፎቶ ምን እንደምትለን አብረን የምንሰማ ይሆናል። አስገቧት እስኪ። ነይ እስኪ ነይ። እስካሁን በጣም ጮኸሻል አይደለ? ይኸውልሽ አሁን እደነፋለሁ እንዳትይ። ውሸትም የሚያስፈልገውበት ታይም አለ። ይኸውልሽ እስካሁን ብዙ እሪ ብለሻል፣ ጮኸሻል፣ ደንፍተሻል። ስለዚህ ይኸውልሽ ከዚህ በኋላ ምንም አይነት ውሸት አልፈልግም። ምንም አይነት ነገር ይኸውልሽ ዱባይ ሲጀምር የሄድኩኝ ያልሽው እቃ ለማምጣት ነበር። አዎ እቃ ለማምጣት ነው የሄድኩት። ከመኮንን ጋር ትተዋወቂ? አላውቀውም። አግኝተሽው አታውቂም? አይ አልተገናኘንም። ለራሴ ጉዳይ ስለሆነ የሄድኩትኝ አላገኘሁትም። እርግጠኛ ነሽ? አዎ እርግጠኛ ነኝ። አሁንም አለሳልሰሽ ነው ልትዋሽኝ ያሰብሻለሽ አይደል? እኔ ዱባይ የሄድኩትን ለራሴ ስራ፣ ምክንያቱም ሱቅ ሰራተኛ ነጋዴ ስለሆንኩኝ የራሴን እቃ ለማምጣት ነው ዱባይ የሚሄደው። ስለዚህ ፎቶ አስረጂ። ምንድን ነው ይሄ? ስለዚህ ፎቶ አስረጂ። ምንድን ነው ያልከኝ? ፎቶሹት ወይ ምናምን አድርጋችሁት ነው? ስነ ስርዓትሽ ነሽ። ይሄ ፎቶ ብቻ ሳይሆን ከሱ ጋር የማይጻጻፍሽው ጽሁፍ አንተ ነህ ይሄን ያደረከው? እየሰማሽ ነው? ሄርሜላ የዛን ጊዜ እኮ እናወራለን እኮ ታውቂያለሽ አይደለ? ብዙ ነገር ነው እኮ ፎቶ አንስተህ ለሱ የላክለት አንተ ነህ አይደለ? ፎቶውን አንቺ አይደለሽ የላክሽለት ለሱ። እዛው ነሽ መኮንን እንዳገኘሻል የላክሽልኝ እኮ ይሄው የተጻጻፋችሁት እኮ ራሱ አለ። የተጻጻፋችሁት ራሱ አለ ከሱ ጋር። ስለዚህ ከዚህ በኋላ ልሽ ልታሽኝ አይገባም። ይኸውልሽ እየሰማሽ ነው? ምንም አይነት ውሸት አልፈልግም ሄርሜላ። እያንዳንዱ መረጃ አግኝተንብሻል። ባንቺ ላይ መሳሪያ ቤትሽ ውስጥ አግኝተናል። ከዚህ በላይ የራስሽ ላይ ባታከብጁ ይሻላል። ኦኬ ይኸውልሽ ትሰሚኛለሽ? እቅድሽ ምን እንደሆነና ከነሱ ጋር እንዴት እንደተገናኘሽ እንድንነግሪኝ ነው። እቅዳቸው ምን እንደሆነ አሁንም ምን እየሰራሽ እንደሆነ እንድንነግሪኝ ይፈልጋል። ምን ነው ከዚህ በላይ ነገሮች እንዲከብዱ ነው የምፈልገው? ምክንያቱም የምታወሩት ነገር ግራ እያጋባኝ ስለነበረ ነው። ይሄ ፎቶ ያንቺ ነው አይደለም? ፎቶ የኔ ነው። ከመኮንን ጋር ነበርሽ አልነበርሽ? ነበርኩኝ።
ስለዚህ ፎቶ ያንቺ ነው፣ ከመኮንን ጋር ፎቶ ተነስተሻል። ያ ማለት ከመኮንን ጋር በደንብ ትተዋወቂያለሽ፣ ድርጅቱ ላይ ትሰሪያለሽ። ድርጅቱ ላይ ትልቅ ሚና እንዳለሽ ነው የሚያሳየው። ምክንያቱም ዱባይ ድረስ ሄደሽ መኮንን ማግኘት ማለት እንግዲህ ማንም የማያገኘውን ሰው ነው ሄደሽ ያገኘሽው። ስለዚህ እንዴት እዚህ ድርጅት እንደገባሽ ምን እንደምትሰሪላቸው አሁንም ምን ለመስራት እየተዘጋጃችሁ እንደሆነ እንድትነግሪኝ እፈልጋለሁ። ምክንያቱም መኮንን አታሎኝ ነው እንጂ እንደዚህ አይነት ስራ ውስጥ እንደዚህ አይነት ስራ የምሰራት ሰውም አልነበርኩም። ግን ብዙ ነገር እሱ ነው እንትን እየገፋፋኝ ውስጥ የገባሁት። መኮንን አታሎኝ ነው ማለት ምን ማለት ነው? መኮንን የት አውቆሽ ነው የሚያጣልሽ? እሱም በቅርብ ነው ያወቅኩትኝ። ግን እኔ እንደዚህ አይነት ስራ የምሰራ ሰው አልነበርኩም። እሱ ነው በእንትን እያታለለ እዚህ ደረጃ። መኮንንን እንዴት ነው ያወቅሽው ነው አማርኛ? እንዴት ነው መኮንንን ያወቅሽው? ሊያታልልሽ ይችላል? ስራ አብረን ነበር የምንሰራው። ከማን ጋር? ከሱ ጋር። የት ነው ከሱ ጋር በስራ የምትሰሪው? መኮንን የት ነው ያለው? መኮንን የሚኖረው እንግሊዝ ነው እንዴ? ነገሩን ለማወሳሰብ አትሞክሪ። ሲጀምር የድርጅቱ አባል ነሽ። እኔ ድርጅት ውስጥ እንዴት እንደገባሽ ነው ማወቅ የምፈልገው። የገባሁት በሱ ምክንያት ነው። ግን መጀመሪያ ያገኘሁትኝ ታምራትን ነበረ። ማለት ያዋራኝ መጀመሪያ እሱ ነው። ታምራት ነው ያዋራኝ። በሱ ምክንያት ነው የገባሁት። ምንድን ነው ያወራሽ ታምራት? ማለት ስለ ድርጅቱና ስለ ስራው ምናምን ታምራት ነው መጀመሪያ የነገረኝ ነበር። ስለ ድርጅቱ ምንና ስለምን አይነት ስራ ነው ታምራት ያናገረሽ? የሆነ ስቶር ውስጥ ሰራ ነበረ። እዛ አጋጣሚ ቃል ያስጭን መጥቶ ነው በአካል ያወቅኩትኝና ማለት አልገባኝም። በተደጋጋሚ ስልክ ይደወልልኝ ነበር። ምን ማለት ነው? በአካል አላውቀውም። መጀመሪያ በአካል አላውቀውም ነበር። ስልክን ከየት እንዳገኘው አላውቅም። ግን ስልክ ይደውልልኝ ነበረ ታምራት። ከዛ አጋጣሚ ስቶር የምሰራበት ድርጅት ነበረ። እዛ መጦ በፒካፕ ቃዲጭን መጦ እዛ ነው የተዋወቅነው። እኔ ከሰው ጋር የመግባባት ችሎታ አለኝና ፈጣን ትንሽ መግባባት ላይና በዛ ምክንያት ነው የተዋወቅነው። ከዛ በኋላ ነው በዛ ምክንያት ነው ድርጅቱ ልግባ የቻልኩት። እንዴት ድርጅቱ ላይ ልትገቢ ቻልሽ? ማለት ምን ፈልገው ነው? ስልክሽን ከየት አምጥቶት ነው? ደውለው? እሺ ደውለው ምንድን ነው የሚልሽ? ምንድን ነው የሚያወራሽ? በአካል አላውቀውም በስልክ ነው የሚደውልኝ አልሽ? አዎ በአካል አላውቀውም በስልክ ነበር። ስልኬን ማን እንደሰጠ አላውቅም። ደውሎ ምንድን ነው የሚያወራሽ ነው እኔ ጥያቄ። ደውሎ በቃ ላግኝሽ ነው የሚለኝ የነበረው በሰዓቱ። አላገኘሁትም። ግን አጋጣሚ በስራ ምክንያት እኔ የምሰራበት ድርጅት መጣ ቃለ መጫ እዛ ነው በአካል የተገናኘነው። መቼ ምን ያህል ጊዜ ሆነታል? 8 ወር ምናምን 8 ወር የማለት ከዮናስ ጋር ጓደኛ እያለሽ ማለት ነው? ዮናስ አያውቅም ነው እኮ ከዮናስ ጋር ጓደኛ እያለሽ ነው ደውሎ እና ለዮናስ ምንም የነገርሽ ነገር የለም? አያውቅም። ለምንድን ነው ያልነገርሽ ለዮናስ? ምክንያቱም እኔ በሰዓቱ የምሰራ የተሻለ ነገር መስራት ፈልግ ስለነበረ የተሻለ ነገር ልትሰሪ ትችያለሽ። የተሻለ ነገር መስራት መፈለግና ማታውቂው ስልክ በተደጋጋሚ ጊዜ እየደወለ ሲያወራሽ ደስ ብሎሽ ነበር የምታወር ሳትነግሪው ለፍቅረኛሽ? ማንነቱን ሳታውቂ ምንነቱን ሳታውቂ? አይ ማለት በአካል ሳላገኘውና ሳላወራው ስለ ስራ ምናምን ስላላወራን ደስ ሊለኝ አይችልም። ግን እኮ ታዲያ ማን እንደሰጠኝ ስለማላውቅ የነበረ በሰዓቱ ለሱም አልነገርኩትም እኮ። ለምንድን ነው ያልነገርሽው? ነው ያልነገርሽበት ምክንያት ምንድን ነው? ማታውቂው ሰው ስልክ ተደጋጋሚ ጊዜ የሚደውልልሽና የሚያወራሽ ከሆነ ሲጀምር ስለምንድን ነው የሚያወራሽ ነው? በስልክ ደውሎ ስለምንድን ነው የሚያወራሽ ይዘው? ምንም ኖርማል ነገር ነው የሚያወራኝ እኮ ኖርማል ነገር ምንድን ነው የሚያወራሽ? ኖርማል ነገር ምንድን ነው የሚያወራሽ? አንድ ሰው ማላውቀው ሰው እኔ ጋር ደውሎ ኖርማል ነገር በተደጋጋሚ እንዴት ሊያወራኝ ይችላል? ምን ብሎ ደህና ነህ፣ ቤተሰብ ሰላም ነው፣ እንዴት ነህ ምናምን እንደዚህ አይነት ጥያቄዎች ይጠይቀኛል። ማንነቱን ሳላውቅ ምንድን ነው ሊያወራኝ የሚችለው? እኮ ደውሎልኝ እንዴት ነሽ፣ በቃ ተመችተሽኛል፣ ባገኝሽ ደስ ይለኛል ምናምን ነው የሚለኝ የነበረው። ከዛ አንቺም እሺ ብለሽ ታናግሪያለሽ? አወራዋለሁ። ስልክ ግን በአካል የተገናኘ ነው ስራ አጋጣሚ በስልክ እየደወለ ተመችቶሽኛል፣ ላናግርሽ፣ ላወራሽ ፈልግሻለሁ ይልሻል አይደል? ያንን ነገር አንቺ ከፍቅረኛሽ ደብቀሽዋል? አዎ አልነገርኩት። ለምን? ምክንያቱም በሰዓቱ አንቺ ሌላ ወንድ ስለምትፈልጊ ነው። ይኸውልሽ ትሰሚኛለሽ፣ አንቺ ይሄን ነገር እየደወለ ተመችተሽኛል ላናግርሽ ምናምን ነገር ሲልሽ ለዮናስ ያልነገርሽው ሌላ ወንድ ትፈልጊ ነበር ማለት ነው? ሌላ ወንድ መፈለግ አይደለም። ምክንያቱም እኔ የኑሮ ደረጃ ዝቅተኛ ስለነበር የተሻለ ነገር ፈልግ ነበር። ምክንያቱም ሴት ስትሆን ደግሞ ህይወት ከባድ ነች እና የተሻለ ነገር የኑሮ ሁኔታሽ ዝቅተኛ ስለሆነ የተሻለ ህይወት ስለምትፈልጊ ወንድ እያለሽ ፍቅረኛ እያለሽ ሌላ ሰው ደውሎ የትኛው ሰው ነው እስኪ አንቺ ፍቅረኛ እያለው ሌላ ወንድ ደውሎ ተመችተሽኛል ስላለ እንደውም ማንነቱን ለማጣራት ለፍቅረኛሽ መናገር ያለብሽ ይመስለኛል። ምክንያቱም የተለያዩ የስራ እድሎችን እያቀረበልኝ ስለነበረ እኔ ደግሞ ስራ ያስፈልገኝ ነበር፣ የተሻለ ስራ ያስፈልገኝ ነበር። ስለዚህ ፍቅረኛሽን አታማክሪውም ነበር ማለት ነው? አላማከርኩትም። ምክንያቱም ትኩረቴ የነበረው የተሻለ ነገር ማግኘት ላይ ነበር። የእውነት ግን ዮናስን
ማለት ታምራትን ከዮናስ በኋላ ነው የምትጠቅ? አዎ አዎ፣ መጀመሪያ የማውቀው ዮኒን ነው። ስለዚህ ምንም ነገር የምታደርጊያቸው ነገሮች በጠቅላላ ግን ለዮናስ አትነግሪውም ነበር? አልነገርኩትም። ምክንያቱም እኔ ስራዬ የተሻለ ስራ ማግኘት ነበር የምፈልገው። የተሻለ ስራ ማግኘት ፍላጎት ያ ሌላ ነው። ግን ደግሞ ስለ ራስና ስለምትሰሪው ስራና ስለሚመጣልሽ ስለምታገኘው እድል ፍቅረኛና ማማከር ሌላ ነው። ምክንያቱም ስራውን ላገኘውም ላላገኘውም እችላለሁ እኮ ሰውየውን አናገረኝ እንጂ እኮ ስራውን አላገኘሁትም። በአንቺ ህይወት ላይ ዮናስ አይመለከተውም? ይመለከተዋል። ለምን አይመለከተውም ታዲያ? ማለት ደብቀሽው የስራ እድል ለማመቻቸት ስትሯሯጪ እንዲህ እኮ አይነት ሰው እያናገረኝ ነው እንደዚህ አይነት ስራ አለ እያለኝ ነው ብለሽ እንዴት ነው ያላማከርሽው ታዲያ? የሚመለከተው ከሆነ እስኪ ንገሪኝ። ማለት የትኛዋ ፍቅረኛ ነች የእውነት ፍቅር ካለባት ከፍቅረኛዋ ወይም ደግሞ ከእጮኛዋ እንደዚህ አይነት ነገሮችን ልትደብቀው የምችለው? እኔ እኮ ስራውን የሰውየውን ሳይሆን የፈለግኩት የሚሰጠኝን ስራ ነው የፈለግኩት። እኔ እኮ ገባ እንጂ ዮኒ ሳላፈቅረው ቀርቼ እኮ አይደለም። ስለምን እያስጨነቀኝ ነው የምታወራው ነገር? ምንም እንትን እያለኝ አይደለም። ምክንያቱም አንቺ ጋር ብዙ የተደበቀ ሚስጥር ስላለ። እንግዲህ ያው ስራ ለውጥን ስለምትፈልግ ከፍቅረኛዋ ሁሉን ነገር ደብቃ ከታምራት ጋር ማውራት ጀመረች። ከዛ በኋላ ታምራት በአካል መጥቶ አንቺ ከምትሰሪበት ስቶር ዕቃ አስጭኖ ሄደ ነው እንዴ? አዎ አይደል? በዛ ደግሞ በአካል ተገናኛችሁ? በአካል የተገናኘ ነው ያኔ ነው የተዋወቅ ነው ያኔ ነው። ከዛ ወደ ድርጅቱ ወሰደኝ። ድርጅቱ መስራት ጀመርኩኝ። ከዛ በኋላ ነው መኮንን ያስተዋወቀኝ። ድርጅቱ ላይ ምንድነው መስራት የጀመርሽው? ድርጅቱ ላይ ብዙ ስራ ይሰራል እኮ። ምንድነው መስራት የጀመርሽው? መቼም ድርጅቱ ስልጠና እንደሚሰጥ ነው ቀድመን የምናውቀው እኮ። ስልጠና ወሰድኩኝ። መጀመሪያ ስልጠና ወደ ድርጅቱ ከወሰደ በኋላ ነው ድርጅት መስራት ከጀመርኩ በኋላ ነው ከመኮንን ጋር ያስተዋወቀኝ እኮ። ምን ነበር ስራሽ? እስኪ ድርጅቱ ላይ ምን ነበር እየሰራሽ ነበር? ስልጠና ነው የወሰድኩት መጀመሪያ እኮ። ስልጠና ወሰድሽ? ምን አይነት ስልጠና ወሰድሽ? ምን አይነት ስራ ነው እየሰራሽ የነበረው ነው ጥያቄ እኮ ነው እየጠየኩሽ ያሉት። እና የወሰድሽን ስልጠናና ስትሰሪ የነበረውን ስራ እንድነግሪኝ ነው የሚፈልገው። እኔ እየጠየኩሽ ያሉት አዎ ስልጠና ትወስጃላችሁ፣ ሁሉም ስልጠና ወስዱ ነው ከዛ በኋላ ወደ ስራ የሚገቡ። ስለዚህ የአንቺ ስልጠና ምን ነበረ? ምን አይነት ስራስ ነበር ስትሰሪ ነበረው እኮ? ድርጅቱ የኔ የሰራሁት የነበረው ድርጅቱ ስልጠና ከወሰድኩ በኋላ ከውጭ የሚመጡ እንግዶች አሉ፣ እነሱን መቀበል ነው ስራችን። ከውጭ የሚመጡ ዲያስፖራዎች አሉ፣ ከነሱ ጋር ነው እንሰራ የነበረው። የእናንተ ስልጠና ማለት ከሌሎቹ ለየት ያለ እንደሆነ ነግረኛል ማለት። ምክንያቱም በጣም ከሰው ጋር ያላችሁ ኮሚኒኬት ሰፋ ያለ ስለሆነ ወይ ደግሞ አክቲቭ ስለሆናችሁ ከሰው ጋር ተብሎ ትቀርባላችሁ አይደል? ለዛም ተብሎ ለየት ያለ ስልጠና ነው የተሰጣችሁ።